ዋናው ነገር እውነት ተናገሩ። እውነት ተናገሩ። ያ እውነት የሚናገር ሰው በዚህ ዓለም ታውቃላችሁ ብዙ ተቀባይነት የለውም። እውነትን ተናገሩ። እውነት ስለተናገሩ ብቻ ህዝቡ ምን ሆነ? የልቡ ካሳ የልቡ ጥማት ሆነለትና ተከተላቸው። ህዝቡ ተከተለ። ህዝቡ በመከተሉ እነሱን ሲተዋቸው ሲያይ ህዝቡ ሲከተል እነሱ ደግሞ ችላ እየተባሉ ሲመጡ ሲያይ ምን ሆነ ይላል? ቅናት ሞላባቸው ነው። በጣም ቀኑባቸው። እጆቻቸውን ጫኑባቸው ይላል። ምን አይነት በጫኑ እጆቻቸውን ጫኑ? በጣም የሚገርም ነው። እጅ የጫኑባቸው ዱላ ነው፣ ድብደባ ነው አይደል? ሪቫይቫል ሲነሳ አንድ ሰው ለእግዚአብሔር ወግኖ ሲነሳ በቤተ ክርስቲያኖቻችን ላይ ሊሆን ይችላል። ወንጌልን በጣም መስራት መመስከር ምናምን ሲጀምር እንዴ አንተ ደግሞ እንዴት እያደረገ ነው ብለን አናቱን መታ ብዙ ሰዎች ሊኖር ይችላል። በቤቱ የቀረበ ሰው ሊኖር ይችላል። እውነትን ይዞ ወንጌልን መስበክ ሲጀምር ሪቫይቫል ሲነሳ እንደዚህ አይነት አጋጣሚዎች ሊፈጠሩ ይችላሉ። ብዙ ሰዎች ሊቀኑባችሁ ይችላሉ እና አትተኙ፣ አታንቀላፉ። ብዙ ቅናቶች፣ ብዙ አይነት ቅናቶች ሊመጡ ይችላሉ። ምናልባት ቅናትን ስናስብ እኔ ስለለበስኩ፣ እኔ ስለበላው፣ እኔ ስለጠጣው ቅናት በዛ መልኩ አይደለም እኔ የምገልጸው። የእግዚአብሔርን ስራ ሲሰሩ መስዋዕትነትን የከፈሉትን ነው። እኔ ስጠቅስላችሁ እናንተም ብዙ የሚታዩአችሁ ይኖራሉ ካነበባችሁት ከመጽሐፍ ቅዱስ ማለት ነውና ቅናት ለምን እንደዚህ ሆነ? ለምን ቅናትን በእንደዚህ መልክ ስለ ቅናት ሲናገር ማነው ኢዮብ ሰነፍ ሰው ቅናት ይገለዋል ይላል። ጥቅሱን ልስጣችሁ። ምዕራፍ 5 ቁጥር 2 ኢዮብ ብዙ ጥቅሶች አሉ ስለ ቅናት የሚገልጽ። ገላትያ 5:20 አለ፣ አንደኛ ጢሞቴዎስ 6:4 አለ፣ መክብብ 4:4 አለ። ቅናት እግዚአብሔር ከሚጠላቸው ባህሪያቶች ነው። ይህ ቅናት ከየት ነው የመጣው? የቅናት አባት ማን ነው? አባቱ ማን ነው? ሰይጣን ነው። ስለዚህ ቅናት ከየት ነው የተጀመረው? ሰማይ ነው የተጀመረው። ምንም የጎደለው ነገር አልነበረም አይደለም። ሉሲፈር ያው ምናውቀው፣ ግን ልቡ ምን ይዞ ተነሳሳ? ልቡ ምን ጎደለኝ እንዴ? ይሄን ነገር እኮ ወደ ራሴ መውሰድ እችላለሁ፣ እነዚህ መላእክቶች ሁሉ ለኔ ላሰግድ እችላለሁ ብሎ በቅናት የተነሳው ከሰማይ ነው። ቀጠለ ያ ቅናት እንግዲህ በአዳምና ሔዋን ላይ ያው አቤል እና ቃየል የሆኑትን እናያለን። አቤል ቃየል ይሄ ሲያደርግ ያውቃል እንዴ? የቅናቱ መንስኤ ምንድን ነው? ትርጉም አለው? ቅናቱን ተነስቶ ወንድሙ ላይ የተነሳበት ምክንያት ትርጉም አለው? ትርጉም አልባ ነው። ለምን ይሄ ሆነ? የቅናት አባት ማን ነው? ዲያብሎስ። ከኔ ጋር ናችሁ? ስለ ቅናት ብዙ የሆነባቸው የተደረጉ ሰዎች አሉ። ቅናት ምናልባት እኛ እንደዚህ የሚታይ ወይ እንደዚህ ለምና ሳናውቀው ለልጆቻችን የምናስተላልፈው ነገር እንዳይኖር አንዳንድ ጊዜ ልጆቻችንን አናስተውላቸውም። በጎረቤቶቻችን የተደረገውን ስናይ ወር ደግሞ በቃ በጓደኞቻችን ኔጌቲቭ ቲንከር ኖሮ ምንናገር ከሆነ ምንሰርጽባቸው ልጆቻችን ላይ ሊኖር ይችላል። ከዚህ ጭምር መጠንቀቅ አለብን። ለቅናት ስናስብ መጠንቀቅ አለብን። በእግዚአብሔር ላይ ሁሌ ደስተኛ መሆን አለብን። በሆነው ነገር ደስተኛ መሆን አለብን። ስለዚህ ለምንድን ነው ዮሴፍ ወንድሞቹ ምን አሉት ነው የሚለው? ቀኑበት ነው አይደል? ከምን ተነስተው ቀኑበት? ህልም አለመ ተናገረ። መናገሩ ወንጀል ነው እንዴ? ያየው ህልም በመናገሩ ፈልጎ አላየ። ያሳየው ማን ነው? እግዚአብሔር ነው አይደል? ህልሙን ያሳየው። ግን በጣም የሚያሳዝናችሁ ማለት ነው ወንድሞቹ አባቱ ይጠብቀዋል፣ ሊሆን የሚችለውን ያውቃልና አባቱ ይጠብቀዋል። ወንድሞቹ ግን ቀኑበት ይላል። ከዛስ
በአጋጣሚ ያ ታሪኩን አልነግራችሁም፣ ታውቁታላችሁ። ወንድሞቼ እያለ መጣ። እህል ይዞላቸው እነሱን ፈልጎ ነው የመጣው። ሲመጣ ምንድን ነው ያደረጉት? እንዳትተኙብኝ ምንድን ነው ያደረጉት? ወደ ጉድጓድ ጣሉት። ጉድጓድ ውስጥ ከተቱት አይደል? ጉድጓድ ውስጥ ከተቱትና ምን ይላል መሰላችሁ? ጉድጓድ ውስጥ ከተውት ሊበሉ ቁጭ አሉ ይላል። የሰው ጭካኔ እስከዚህ ነው። ሊበሉ ቁጭ አሉ። አይገርም? እግዚአብሔር ግን ጉድጓድ ውስጥ እንደገባ ተወው አልተወው። ሀሳባቸው እነሱ ጉድጓድ ውስጥ እንደከተቱት ሊተውት ነው። እስማኤላውያኖችን አስመጣ። ያው ሸጡት አይደል? ሸጡት። እግዚአብሔር ሁልጊዜ ለእናንተ ምንድን ነው? ተዋጊያችሁ ነው አይደል? ብዙ ነገር እኮ ሊገጥማችሁ ይችላል በሕይወት ዘመናችሁ ብዙ ነገር ቻሌንጆች ሊያጋጥሟችሁ ይችላሉ። መልካም በሰራችሁ ክፉ የመለሱላችሁ ሰዎች የሉ? መልካም በመስራታችሁ ትጸጸታላችሁ? አትጸጸቱም አይደል? መልካምነታችሁ አይወሰድባችሁ ይባላል አይደል? ስለዚህ ሁልጊዜ መልካም መሆን መልካም ነውና ዮሴፍ እንደዛ አደረገ። ሐዋርያቶቹ ለምንድን ነው እንደዚህ አይነት ነገር እንትን ያለባቸው? ለምን? በጣም የሚገርመው እኮ ሐዋርያቶቹ እንደዛ አድርገው እውነትን እየተናገሩ ሲሄዱ ተነሱባቸው፣ መጡ፣ ተበደቧቸው በተከታዮቻቸው ፊት። እንግዲህ አንድ ሰው ተደማጭነት ኖሮት ሰው ሲከተለው ምንድን ነው ክብር ይፈልጋል አይደለም? ግን እነሱ ያዋረዷቸው መስሏቸው ልብሳቸውን ብጭቅጭቅ አድርገው ራቁታቸውን አድርገው ቀጥቅጠው ነው የከተቷቸው። ወህኒ ቤት ከተቷቸው። ተከታዮቻቸው ቀነሱ እንዴ? የክርስቶስ ፍቅርና እንትኑ ሲገዛ፣ የክርስቶስ ማንነቱ ሲገዛ ምንም እኛን የሚያግደን ነገር የለም። ስለዚህ ቢቀናባችሁ፣ እውነትን ይዛችሁ ቢቀናባችሁ እውነትን ከመናገር ወደኋላ አትበሉ። ስለዚህ ሐዋርያቶቹን በእንዲህ መልክ ሊያዋርዷቸው ፈልገው ነበረ፣ ግን በውርደታቸው አልከሰሩ፣ እንዲያውም በዙ፣ እየበዙ ነው። ስለዚህ ዛሬ እኔና እናንተ የእግዚአብሔርን ስራ ልንሰራ እውነትን ይዘን ባለንበት በተሰማራንበት ሊሆን ይችላል እግዚአብሔር እንዲረዳ በዚህ ውስጥ ሁሉ እሱ ኃይሉን እንዲሰጠን ጸንተን መቆም ያለብን በእግዚአብሔር ፊት ነው እና በጣም የሚገርማችሁ እግዚአብሔርን ከሚከተሉ ሰዎች ያልተቀናባቸው የለም። በጣም ቀና ሰዎች ሆኑ። ሙሴ በእግዚአብሔር ፊት እንግዲህ ሙሴ ማለት በጣም ቀና የዋህ ቅን አስተሳሰብ ያለው ነው። እኔ ከነዓን ከምገባ ብሎ ህዝቡን ምህረት እንዲደረግለት የለመነ ሰው ነው። ለህዝቡ በኃጢአት ሲወድቅ እንኳን ማራቸው ብሎ ምህረትን የሚጠይቅ ሙሴ ነው። በዚህ ሰው ተቀንቶበታል። ማነው ዳታንና አሜኖን የሚባሉ ቀኑበት፣ ተነሱበት ይላል። ስለዚህ የፈለገ ቀናነት ኖሯችሁ ሊቀናባችሁ እንደ ሙሴ እንኳን የመሰከረ እግዚአብሔር መስክሮለታል። እንደ ሙሴ ቀና የዋህ የለም ይላል እና እንደዚህም የተመሰከረለት ይቀናበታል። እኛ እንዲሁም ባላንስ እናደርጋለን። ፊፍቲ እያየን ነው ሰዎች ጋር አካሄዳችንን አጀስት የምናደርገው፣ ግን እንደዛ አይደለም። ሙሴ በዛ ልክ አይደለም። ራሱን የሰጠ ሰው ነው። በሱም ላይ ቅናት ተነስቶበታል። ግን እግዚአብሔር ምንጊዜ ምናችን ነው? ተዋጊያችን ነው አይደለም? ስለናንተ አይዋጋም? ይዋጋል። ዳዊት ላይ ልምጣላችሁ። ዳዊት ሳውል ምንድን ነው ያደረገው? እንግዲህ ዳዊት ያኔ ገና ብላቴና እያለ ሳውል ምንድን ነው የሚያደርገው?
ሳኦል እርኩስ መንፈስ በሚጫወትበት ጊዜ ዳዊት ይመጣና በገናውን ሲደረድርለት ያ እርኩስ መንፈስ ከሱ ይሸሽ ነበረ። ሳኦል ግን ሲያየው በጣም ነው የሚቀናበት፣ ተስፋ ቃል ስላለው በጣም እርኩስ መንፈስ ከሱ ሲሸሽ እኔ እንደው እንደ ዳዊት አትድገም የሚባል ነገር እንደ ዳዊት የዳዊትን ስም ምደግም ይመስለኛል። ልክ የሆነ ሕፃን ልጅ የሆነ ሲያስቸግራችሁ እንትን አንጠራዋለሁ ብላችሁ እንደምትሉ ሳኦል ላይ እኮ እርኩስ መንፈሱ እንደዛ ሲጫወት መጥራት ነበር፣ ዳዊት እያለ ማስፈራራት ነበር በራሱ ላይ አይደል? ሳኦል ላይ እርኩስ መንፈሱ ልክ ሊመጣ ዳዊት ድረስልኝ እያለ መጥራት ሲገባው ልክ ያንን በገና እየተጫወተ እያለ እርኩስ መንፈስ ከላዩ ላይ ሲል ብሎ መተንፈስ ሲገባው ጦሩን አንስቶ ምንድን ነው ያደረገው? ዳዊት ላይ ነው የወረወረው። ዳዊት እንዲህ እልህ አለ ነው ዘወር ሲል ሄዶ ያ ጦር ምን ላይ ነው የተተካው? ግርግዳ ላይ ነው የተተካው። ግርግዳ ላይ ነው። አንዴ አይደለም ይሄን ያደረገው ሰው 2 ጊዜ ነው በጦር ወርውሮ ይሳተው አጣብቆ። ግን እግዚአብሔር እልፍ ያደርጋል። እልፍ ያደርጋል። እና ምን አረገ ዳዊት? መልካም ነው ያደረገው። ክፉን ነው ከሱ ያሸሸለት። በገና ነው አመሰገነ እንጂ ራሱን እዛ ጋር ያሳየበት ነገር የለውም። ስለዚህ ሁልጊዜ እግዚአብሔርን ስራ ስንሰራ እሱ ስራችንን ይሰራል። እና ኢየሱስ ጋር ስንመጣ በልበ ሙሉ ነበረ ቤተ መቅደስ ውስጥ ገብቶ ሲያነብላቸው ተረተረው ነው ሲያነብላቸው የነበረ። ልክ መጽሐፍ ቅዱስን ሲያነብላቸው እዚህ ብለው እኮ በጣም እኮ ተደንገው እኮ እያዳመጡ ነው። ምን ያህል እንደው ክፉ መጥቶ እንደምጠቅ እንደሚያደርግባቸው አያችሁ። እንዲህ እንደ ባለስልጣን ነው የሚናገረው እያሉ እያዩት ከዛ ምን እንዳሉ ቅናት ገባባቸው ነው። ቀኑበት ይላል። ህዝቡ ደግሞ ግር ብሎ ህዝቡ እሱን ሲከተል ቤተክርስቲያን ባዶ ሲሆን ቀኑበት ይላል። ከዛስ በኋላ ቅናት ገባባቸው። ከዛ በኋላ እሱን ለመግደል እለት ያሳድዱት ነበር። እልፍ ይላል። እልፍ ብሎ ነው እሱ ሊገኝ። እናንተስ እልፍ ትላላችሁ ወይስ ብላችሁ ትጋፈጣላችሁ? እልፍ ማለት ይመለሳችሁ። አሜን። ስለዚህ ኢየሱስ እኮ የመጣበትን ዓላማ አልሳተም። ማን ምን እንደሆነ ያውቃል። ግን ከነሱ ጋር ጊዜ አላወከለም፣ ጊዜም አልወሰደም። እልፍ ይል ነበረ። በቅናት ነው። ምንድነው የሰራው ነገር? ምንም የሰራው ነገር ግን የመጣበትን ዓላማ መሳት ስላልፈለገ ትቷቸው ነበረ። በቅናት ግን እስከ ሞት ድረስ የወሰዱት እኮ ቅናታቸው ነው። ሐዋርያቶች ምን አድርገው ነው ያን ሁሉ መስዋዕት የከፈሉ? በመጋዝ በፈላ ውሃ በድንጋይ እነ እስጢፋኖስ የተወገሩ ምንድን ነው የሰሩት? እውነትን ተናግረው የኢየሱስን ማንነት ተናግረው ድንቁን ተናግረው በእነሱ ውስጥ የሚሰራው ክፉ ግን እስከ ሞታቸው ድረስ ያስኬደው የክፉ አሰራር ነው። ስለዚህ እውነትን ለመናገር አትዘልዩ። እውነት ማን ጋር ነው? እውነት ማን ነው? ክርስቶስ። ስለዚህ ይህንን እውነት ይዘን ዝም ማለት ነው። ብዙ ቻሌንጆች ሊገጥሙን ይችላሉ። ምንም እንኳን ሐዋርያቶችን በዛ ልክ አሰቃይተው እስር ቤት ሊከቷቸው ቢያንገላታቸው ከነሱ ጋር ማን ነበር? አይደለም። በጣም በሚገርም ሁኔታ እኮ ነው ሲያስመልጣቸው የነበረ። ታስረው ከእስር ቤት ሲያስፈታቸው የነበረ ማን ነው? ኢየሱስ። በቃ ኢየሱስ መጥቶ ሲያስፈታቸው ነበር። በሚገርም ሁኔታ እውነትን ይዘዋል። ሲጓዙም ነበረ። ለወጡበት ዓላማ
ያግዛል። እግዚአብሔር ያግዛል። አሜን። ከእውነት ጋር ሁሌ ይተባበራል እግዚአብሔር። ሐዋርያቶቹ ምንድን ነው እንዲህ እንዲሆኑ ያደረጋቸው? ምንድን ነው? ፍቅር ነው አይደለ? የክርስቶስ ፍቅር ነው። ስለዚህ ወንድሞቹ እኮ ጉድጓድ ውስጥ ከተው ሊበሉ ቁጭ አሉ። ግን መፍትሄ ከማን ይመጣል? ምንድን ነው የመጣው? እስማኤላውያኖች መጥተው ባይገዙት ያው እንደሞተ ይቀርላቸው ነበር አይደለ? ግን ያንን አላደረገም። እግዚአብሔር ምንድን ነው ያደረገው? መፍትሄ አበጀለ። ሁልጊዜ ልንገባ እኮ እንችላለን፣ ፈተና ውስጥም ልንገባ እንችላለን። የፈተናው መውጫ ግን ያዘጋጃል። አሜን። ማወቅ ያለባችሁ ነገር የሉም ፈተና የለም ወይም ደግሞ ፈታኞች ወይም ቅናተኞች የሉም ማለት አይደለም። ይኖራሉ። በእግዚአብሔር ፊት ብዙ ጊዜ እንጸልያለን አይደለ? ጌታ ሆይ ለምንድን ነው ይህ የሆነው? ለምን? በሚገርም ሁኔታ እግዚአብሔር ዝም ይላል። ዝም ብሎ ነው አይደለ የሐዋርያቶች የሞቱት እነ እስጢፋኖስ የተወገሩ። ዝም ይላል እግዚአብሔር። አንዳንዴ ያ ነገር ከኛ ጊዜው ከሆነ ጊዜ ልንወሰድ ጊዜያችን ከሆነ ዝም ሊል ይችላል። በቅቶም ከሆነ ከዛ በላይ ከቆየን ችግር ምንፈጥር ከሆነ እግዚአብሔር ለራሱ ይቀናል። ስለዚህም ዝም ይላል። በመከራ ዝም ሊል ይችላል። ቀናተኞች ከፊታችን እየሄዱ እግዚአብሔር ዝም ሊል ይችላል። ዝም ሲል ግን ምኑን ይሰጠናል? ጸጋውን በእኛ ላይ ያለብሰናል። አሜን። ጸጋውን ይሰጠናል። አሜን። አንዳንዴም ዝም ላለው ተሰልፈን እንሰጣለን፣ እስከ ሞት ልንሄድ እንችላለን። አንዳንዴ ደግሞ ምን ያደርጋል? ዘወር ያደርግልናል አይደል? ፈታኞቻችንን ዘወር ከፊት ያደርግልናል። እንድትይዙት የምፈልገው ፈተናዎቹ ሲበዙ እግዚአብሔር ዝም የሚለው አውቆ ነው። ዝም ካለ ጸጋውን ለኛ ይሰጠናል። ከፊታችንም እየሄዱ ጸጋውን እየሰጠን ያሳልፈናል። ለጠላቶችን ታልፈን ልንሰጥ እንችላለን። አሊያ ደግሞ እግዚአብሔር ከፊታችን ዘወር ያደርጋቸዋል። አሜን። ስለዚህ ትልቁ ነገር በፈተና ውስጥም ብንታገል እግዚአብሔር ለኛ መውጫውን ያዘጋጅልናል። አሜን። ዳንኤልን ታውቃላችሁ። ዳንኤል ሲጠነሰስለት የነበረው ያው እንግዲህ ህልም ፈቺ ነው፣ አስተዋይ ነው፣ ባለ አእምሮ ነው። አዋጅን አሽሮላቸዋል አይደለ? ጠቢባን ህልሜና ፍቼን ካላመጣችሁ ዛሬ አዋጅ ታወጀ። ጠቢብ የተባለ ምን እንዲሆን እንዲገደል አዋጅ ታውጇል። ያ አዋጅ ግን ሲታወጅ ዳንኤል ስለነሱ እኮ አልተኛም። ስለዚህ አዋጅ አልተኛም፣ ተግቶ ያንን አዋጅ አስቀይሯል። ግን ደግሞ ቀኑበት ይላል አይደል? አምላኩ ብቻ በማምለኩ ቀኑበት፣ ተነሱበት። ተነስተው ምንድን ነው ያደረጉ? ካንተ ንጉሥ ሆይ ካንተ ውጭ የሚያመልክ ካለ ሚሰግድ ካለ ካንተ ውጭ አምላክ ካለ ጉድጓድ ውስጥ ይከተታል። ምን አደረጋቸው? እሱ እኮ አዋጅን አሽሮ በነፃ ያኖራቸው ሰው ነው። ብዙ መገለጥም ያደረገላቸው ነው። ህልምን የተረጎመላቸው ነው። ሰዎች አንዳንዴ እንዲሁ ተነስተው ሊቀርባቸው ይችላሉ። ማነው አስቴር ላይ ያለው መርዶክዮስ እና ሃማ እንግዲህ ሃማ በጣም በጌታ ሰላም ያለው ሰው ነው። የሚተኛው በደጅ ነው። ሰላም ግን አለው። ሰላም ስላለው ማን የቀናበት? መርዶክዮስ ቀናበት ይላል። ሃማ ቀናበት መርዶክዮስ ላይ። ከዛ ምን አደረገ? እስከ ሞት እንዲህ ነው ጭካኔ። በቃ ምን ያህል ሰይጣን ሰርጾ እዛ ላይ እንደሚገባ እንድታዩት። እስከ ሞቱ ድረስ ነው የሄደበት። ምንም ማለት የእሱ ሰላም የእናንተ ሰላም ሰዎችን ያበሳጫል።
በእግዚአብሔር እግር ስር ተረጋግታችሁ መቀመጣችሁ ሰዎችን ያበሳጫል። ይሄ የዚህ ክፉ አባት ማን ነው ብያችኋለሁ። በቃ ስለዚህ በመርዶክዮስ ስር የገባው እና እግዚአብሔር ደግሞ እንዴት ነው መውጫውን የሚያዘጋጀው? ከኛ የሚጠበቀው ምንድን ነው? መታመን አይደል? በእግዚአብሔር ፊት መታመን። እንዳላበዛባችሁ ነው። እግዚአብሔር በየራሱ ሰዓት ሲኖረው የሚወስደው ሰዓት አለና ሁልጊዜ ጊዜው ሲደርስ የእግዚአብሔር ጊዜ ሲደርስ ኖ ማለት የለብንም። ሕዝቅያስ እድሜ አሁን ልወስድ ነው ራስን አዘጋጅ ብሎ ሲለው በፍጹም መሞት አልፈልግም ማለት ነው። መሞት አልፈልግም፣ አሁን ጊዜ አይደለም፣ መሞት አልፈልግም ማለት። ስለዚህ እድሜ ጨምርልኝ ይሻላል። አዎ እድሜ ተጨመረልን። ምናሴን ወለደ። እድሜ በተጨመረበት ዘመን ነው ምናሴ የተወለደው። ምናሴ ተወልዶ ምን አይነት ነበር ምናሴ? በጣም ጣዖት አምላኪ ልጅ ነው የተፈጠረው በቤት። ስለዚህ እግዚአብሔር የራሱ ጊዜ ሲመጣ ኖ ማለት የለብንም። እግዚአብሔር በእኛ ላይ የወደድከውን አድርግ ብለን ራሳችንን አሳልፈን መስጠት አለብን። እየጨረስኩ ነው፣ እያጠቃለልኩኝ ነው። ምንስ እንኳን ዳዊት ሳኦልን ያገኘው ቦታ አለ አይደለም? መበቀል ቢፈልግ ያገኘው ቦታ የት ነው? ጫካ ውስጥ እኮ አግኝቶት ነበረ። ዳዊት ሳኦልን ሲያባረው ጫካ ውስጥ አሳልፎ ሰጥቶት ነበረ። አንደኛ ሳሙኤል ምዕራፍ 24 ቁጥር 19ን ማንበብ ትችላላችሁ። ጠላቱን አሳልፎ የሰጠው ጠላቱን በምቹ ቦታ አግኝቶ በፍቅር የሚሸኝ ማን ነው አለ። ስለዚህ ጠላቶቻችንን በዚህ ልክ ነው ልንወዳቸው የሚገባው ማለት ነው። ምሕረት ልናደርግላቸው የሚገባው ትልቁ ነገር በዚህ ሁሉ ትኩረታችን እንዳይገታ ነው። ብዙ ውጣ ውረዶች ሊኖሩ ይችላሉ። እኔ ከመጽሐፍ ቅዱስ የተወሰኑትን ጥቅሶች እያመጣው ነው እንትን ያልኳችሁ። ግን በዚህ ሁሉ ዓላማችን ምንድን ነው? የጌታን ስራ እየሰራ መጓዝ ነው የሚጠበቅብን። ለስጋችን እንዳናደላ፣ ከስጋችን ጋር እንዳንተራከል፣ ለምን ይህ ሆነ ብለን ጊዜያችን እንዳይበላ፣ በሚመጡብን ነገሮች በሚገጥሙ ፈተናዎች ለምንድን ነው እንደዚህ የሆነን የምንሆነው ብላችሁ ጊዜያችሁ እንዳይበላ። በዚህ ሁሉ ያለፉ ሐዋርያቶች ዛሬ ለኛ እምነት ሆኖልን በቤቱ የተተከልነው በብዙ መከራ ታልፎ ግን የመጣነው ዓላማ ምንድን ነው? የቤቱን ስራ እንድንሰራ ነው። ጥሰን እንድንወጣ ነው። እውነትን እንድንናገር ነው። እንስራ፣ ለእግዚአብሔር ቤት እንስራ፣ እንቅና። ትግላችን ከምን ጋር አይደለም? ከስጋና ከደም ጋር አይደለም፣ ከጨለማ ኃይላት ጋር ነው ይላል የምንዋጋው። ስለዚህ ውጊያችሁ ከስጋና ከደም ጋር አይሆን። ትግላችን እግዚአብሔር የሚከብርበትን ነገር ማድረግ፣ ወንጌልን መስበክ፣ የሰው ነገር ማለት ነው። ይሄ ወንበር ባዶ ወንበሮች አሉ፣ ጥቂቶች ነው። እንዲያውም ወጣት ይበዛዋል እዚህ ቤት። አይገርም? ወጣት ለራስ ወዳድ መሆን የለበትም። እናንተ የገባችሁ እውነት ለጌታ ያላችሁ እውነት ለሌሎች ሼር አድርጉ። እውነትን ይዛችሁ ታገሉ። ከንቱ ሞት እንዳንሞት፣ ከከንቱ ሞት እግዚአብሔር ያውጣችሁ። አሜን። ሰዎች ብዙ ጊዜ በማይረባ ነገር ይሞታሉ። ብዙ ነገር ያጋጥማቸዋል። እዚህ ቤት ወጣት በጣም ይበዛዋል። ግን ብቻችሁን አትምጡ፣ ስሩ። የተሰጣችሁ ጉልበት አለ፣ አቅም አለ። ያ ሁሉ መስዋዕትነት የተከፈለው ሐዋርያቶች እኮ የተሰየፉት ለምንድን ነው? እውነትን ከመናገር ነው። እውነትን ስለያዙ ነው። እኛ እውነትንም ይዘን ለብቻችን እንወጣለን፣ እንገባለን። ይሄ እውነት የት ይነገር? እኛም ያለነው እንደዘናል፣ ልንጠፋ ነው። እንደ እንትን ማታ ማታ የምትበራ ትል ታውቃላችሁ? ብልጭ 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 እንደምትል እንደዛ እየሆነ ነው። ለምን? አቅማቷችሁ ነው፣ ቃል አጥሯችሁ ነው።
ስለዚህ ተባካችሁ እግዚአብሔር ዛሬ በቃሉ ይለምነናል። ከቤቱ እንዳንወጣ የቆምን የመሰለን እንጠንቀቅ ይላል። ፊተኞቹ ኋለኞች ፊት ይላል። በቤቱ አድጋችሁ ሊሆን ይችላል። ጠዋት የመጣም ከሰዓት የመጣም 11 ሰዓት የመጣም ዋጋው ምንድን ነው? እኩል ነው አይደል? በእግዚአብሔር ቤት ዋጋው እኩል ነው። እናንተ ብዙ እድሜ ቆጥረን ሊሆን ይችላል። ዘመናችንን ያደግንበት የተተከልንበት በቤት ሆኖ ሊሆን ይችላል። አይደለም 11 ሰዓት የመጣ ግን ያናድዳል አይደል? 11 ሰዓት የመጣው እኩል ይካፈላል አይደል? ጠዋት ከመጣው ጋር እውነቱን እኮ ነው። ያ የጠየቀው ጥያቄ ኢየሱስን የጠየቀው ጥያቄ እንዴት ነው ጌታው ተነጋግረህ ከገባህበት ዋጋ ውጭ አሳነስኩ አላሳነስኩ? ስለዚህ አንተ በሱ ላይ ባደረኩት ነገር ለምን ትቀናለህ? እኛ ደግሞ ከነጭራሹ እንወጣና 11 ሰዓት የመጡት ይገቡና ከዛስ ያሉ ደግሞ እዛ ጋር ጦርነት ትከፍታላችሁ። አከፍቱ ምንም አታመጡ። እንደተጣለን እንቀራለን። ስለዚህ እድሜ እንደቆጠረን እንዳንኖር እድሜ በቆጠሩ አይደሉም በሰሩ ነው። ተግቶ በሰራ ጥሶ በወጣ ኃይልን በተቀበለ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ባለ። ስለዚህ ውጊያችን ከደምና ከስጋ ጋር ሳይሆን ከጨለማ ኃይላት ጋር ነው። እግዚአብሔር በሰጠን አቅም ጉልበት እንድንሰራ ጊዜው አሁን። ጊዜ አትጠብቁ። ጊዜ እየጠበቅን ሆነ ጊዜው አሁን። የመዳን ቀን መቼ ነው? ዛሬ አይደለም፣ አሁን። የመዳን ቀን አሁን። ስለዚህ የቆምን የመሰለን እንጠንቀቅ እላለሁ። ዳዊት አንድ ቃል ይናገራል። የክፉ ሰዎችን ስም በምላሴ ላይ አልጠራም፣ ቀንና ሌት ቃሉን አሰላስላለሁ። የክፉ ሰዎችን ስም በምላሴ ላይ አልጠራም፣ ቀንና ሌት ቃሉን አሰላስላለሁ ይላል። እግዚአብሔር በልባችን ቃሉን ያሰላስላል። አሜን። ርዕሱ በጣም ሰፊ ስለሆነ በዛና በዚህ እየጠቀስኩኝ ነው የገባሁትና እግዚአብሔር ይባርካችሁ። አሜን። ቃሉን በልባችሁ ያሰላስላል። አሜን። በሄዳችሁበት ሁሉ እግዚአብሔርን ከመናገር ስራና ድንቁን ከመናገር አትቆጠቡ። አሜን። እግዚአብሔር ያግዛችሁ። አሜን። መንፈሱን በእናንተ ላይ አያውርድባችሁ። አሜን። የፈዘዘ የደነዘዘ መንፈስ በኢየሱስ ስም ተጠራርጎ ይውጣ። አሜን። በእውነት የቆማችሁ ሁኑ። አሜን። ብዙዎችን የምትማርኩ ሁኑ። አሜን። እግዚአብሔር ደግሞ ብዙዎችን ለእናንተ አሳልፎ ይሰጣችኋል። አሜን። ትጉ፣ ጸልዩ። የእግዚአብሔር እርዳታ ሁልጊዜ ከኛ ጋር ነው። አሜን። ተባረኩ። አሜን። እግዚአብሔር ይባርክ።